ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እስኪ ዛሬ አብዛኞች ላይ የሚደርስ ታሪክ ነው። ስልኬን ካገላብጥ ያገኘዋት ናት። አብረን እናድምጣት። አይናችሁን ደግሞ አገራችንን እየጎበኘን እንደዚህ እየገሰገሰች ያለች ሀገር ደስ የሚል እይታ ያለው ቪዲዮ ነው። አብረን እንመልከተው። ጆሮአችሁን ደግሞ እስኪ ለእኔ ስጡኝ ማለት ነው። አንዲት እህታችን ምን ትላለች መሰላችሁ? ስልኬን ሳገላብጥ ነው ያገኘሁት። እኔ እንደ ማንኛውም ሰው ከሀገር ተሰድጄ ስመጣ አረብ ሀገር ስቀጠር እንደ አጋጣሚ ሆኖ አንዲት ልጅ ነበረች ሀበሻ ቀድማ ከአሰሪዎች ጋር የምትሰራ እና ተዋወቅኳት። በጣም ጥሩ ልጅ ናት። መጥፎ ሰው አይደለችም። ጥሩ ልጅ ናት። ለቤተሰቦቼ እንዲህ አይነት ጓደኛ ገጥሞኛል ብዬ ለባሌም ለቤተሰቦችም ነገርኳቸው። ባለቤቴም ቤተሰቦችም አልሐምዱሊላህ እንኳንም ደህና ጓደኛ ገጠመሽ ብለው እንኳን ደስ ያለሽ፣ አይዟችሁ፣ በርቱ እያሉ ያበረታቱናል። የስራ ባልደረባይም እውነት ለመናገር ምርጥ ሰው ናት። አልጥፍባትም። ጥሩ ልጅ ናት። አብረን መስራት ጀመርን። አብረን እየሰራን እያለ ከዕለታት አንድ ቀን ስልኬ ተበላሸብኝና ስልኬ ሲበላሽ በሷ ስልክ ባለቤቴን አናገርኩኝ። ባለቤቴን በሷ ስልክ ካናገርኩኝ ከስንተኛው ቀን በኋላ እኔ ራሴ ስልክ ገዛሁኝ። በሷ ስልክ የማናገረውን ተውኩኝ፣ በራሴ ስልክ ማናገር ጀመርኩ ትላለች። ከዛ በኋላ በስንት ከአንድ 4 ወርና 5 ወር በኋላ እንደ አጋጣሚ አይኔ ስልኳ ላይ ያረፈ መልእክት ሲገባ አየሁኝና የባለቤቴ መልእክት ነበረ። ፕሮፋይሉም ስሙም የባለቤቴ ነበር እና ውስጤ ተረበሸ። ምን ማድረግ አለብኝ? እንዴት አድርጌ ማወቅ አለብኝ ብዬ ራሴ ጋር አሰብኩኝና ውጣ ውረድ ካሰብኩ በኋላ የእሷን ስልክ ጠለፍኩት። የእሷን ስልክ ከጠለፍኩት በኋላ ገባሁኝና እጃጉድም ማየት ጀመርኩ። ቆይተዋል፣ ማውራት ተጀመሩ። ብዙ ነገር ብለዋል። ፎቶግራፍ ልካለታለች። ለትዳር ፈልግሻለሁ፣ ባለቤቴም ደግሞ ጥሩ ሰው እንደሆንሽ ነግራኛለች ብሏታል። ብዙ ነገር ብሏታል። እናም አላስችለኛልና ተናገርኳት። ስናገራት እንዴት ታረጊያለሽ? እኔ ጓደኛሽ አይደለሁም ወይ? እሱንስ እንዴት ብለሽ ብዬ ስላት እንዴት ታረጊያለሽ ብዬ ስላት ተደባደብን። ልትረዳኝና ልትሰማኝ ፈቃደኛ አይደለችም። ከዛ ስንጫጫ ልጆቹም አሰሪዎችም ግልብጥ ብለው መጡ። አሰሪዬ ምን ሆነሽ ነው? ምን ሆናችሁ ነው? ደህና አልነበራችሁ ወይ? ምን አገኛችሁ ብላ ስጠይቀኝ ከሀስካባ ያለውን ነገር ነገርኳት። ባሌን በስልክ እያናገረችው ነው። ብዙ ነገር ተባብለዋል። ብዙ ነገር ተጻጽፈዋል። እና ይሄ እንዴት ይሆናል ብዬ ስጠይቃት ያው የሆነ ሆነ፣ አልተረዳዳንም፣ ተደባደብን በየስላት እሷ ዝም ብላ ዛሬ ነገ ሳትል ትኬት ቆርጣ አሳፈረቻት። ሀገር ስትሳፈር ባሌም ተቀብሎ አግብቶ እቤቴ እያኖራት ነው ትለናለች። ያንቺ ጥላትሽ አረቧ ናት ሆነን ለመናገር ማለት ነው። አንዳንድ ጊዜ ያላሰብነው ነገር መጥቶ ስንቅር ይላል በህይወታችን እና እኔ በሱም አልፈርድም። እውነት ለመናገር ልጅቷ ምን ትላለች? ፍች ጠየቅኩት። ፍች ስጠይቀው አልፈታም፣ አንቺው ራስሽ አይደለሽ ወይ መልካም ናት ብለሽ የነገርሽኝ፣ ስለዚህ ጥሩ ሰው ናት፣ ገፍታ አትገፋሽም ብሎ አለኝ። ቤተሰቦችን ስነግራቸው
እነሱም የመለሱልኝ መልስ ባለቤቴ ያለውን ነው። ጥሩ ሰው ናት፣ ለራስሽ የምትወጂውን ለምን ለሷ ሳትወጂም ብለው ተቆጡኝ ስላለች። እንግዲህ አስቡት። ይሄ 1 2 3 4 የሚባል ቁጥር ወይም የሚባል ትዳር ማለት ነው። ማለት እንዴት ነው ነገሩ? እውነት ለመናገር በአሁኑ ሰዓት አንዲት ራሱ ስትበዛበት ነው የሀበሻ ወንድ አረብ ሀገር ልኮ እሷ ሰርታ እያስተዳደረችው ጭራሽ አግብቶ ብሎም የገዛ ጓደኛዋን አግብቶ ቤት የሚያስገባው። ምን አይነት ህሊና እንዳላቸው እኔ የዘበኑ ወንድ ግራ እየገባኝ ነው ማለት ነው። እና ስለዚህ እዚች ልጅ ቦታ ብትሆኑ እናንተ ምን ይሰማችኋል? አንዳንድ ጊዜ ደግሞ ስለ ጓደኛ የምናወራ ለባል ይሁን ለማይገባ ሰው መሰለን ለጓደኛሽ የጓደኛሽን ህይወት ለባልሽ መናገር፣ የባልሽን ህይወት ደግሞ ለጓደኛሽ መናገር በስተጀርባ የሆነ የራሱ ተጽዕኖ ይዞ ይመጣል ማለት ነው። እኔ አሁን አሰሬን ብዙ ጊዜ ሳያት እህቶቿን ነው የምትፈራው ማለት ነው። አይደለም ጓደኛ ይቅርና እንዲህ ነው ስለ እሷ ደግነት ምናምን አይወራሩም። የኛ ግን ለምን እንደሆነ ባህላችን ይሁን ምናችን አላቅም፣ ብዙ ነገር ካላወራንና ካለፈለፍን አይሆንልንም መሰለኝና ለማንኛውም እሷ ቦታ ብትሆኑ ምን ታረጋላችሁ እናንተ? ሌላው ደግሞ አንዳንድ ቤተሰቦች ማለት ነው የሴት ልጅ አባቶች፣ ወንድሞች ምን አለ ከሀቅ ጎን ብትሆኑ። ለምሳሌ አሁን ይሄ ባል ለሷ ምን ጠቀማት? ያለችው እየሰራች ነው፣ ራሷን ሰርታ እያስተዳደረች ነው። ምኑ ነው ትዳርሽን አታፍርሽ ብላችሁ የምትከላክሉት? ትዳርሽን ጠብቂ የሚያስብለው ምኑ ጋር ነው? ወንድ ልጅ ከሆነ ድረስ ሰርቶ ማስተዳደር፣ ሰርቶ ተንከባክቦ ከያዘ ከዛ በኋላ 2 3ኛ ቢልም ችግር የለውም ሸሪዓው ስለሚፈቅድለት ማለት ነው። ነገር ግን እሷ አረብ ቤት እየፈጋች እየሰራች ቦታ ገዝታ ቤት ሰርታ እዛ 2ኛ ሚስት አምጥቶ የሚያስቀምጥ ባል ጥሩ ሰው ነው? ጥሩ ሰው ናት? ምን ማለት ነው ይሄ? እውነቴ በአሁኑ ሰዓት ማለት ነው የሀገር ሽማግሌዎች ኢትዮጵያ ውስጥ በተለይ ወሎ ውስጥ ማለት ነው የሀገር ሽማግሌዎች አንዳንድ አባቶች እውነቴ የአላህ ቁጣ እንዳይወርድባችሁ በሰሙኝ ማለት ነው። በሰው ህይወት ላይ እየፈረዳችሁ ያላችሁ ሰዎች እኔ እንጃ። አሁን እች ልጅ ያለችው አረብ ሀገር ነው። እሱ አግብቶ የራሷን ጓደኛ አግብቶ ቤቱ አስገባት። ፍታኝ አልፈታም ምን ማለት ነው? እስኪ አስተያየታችሁን ቤተሰብ